ፍጹም የሆነ ሕይወት፣ ደስተኛ ቤተሰብና ብሩህ ተስፋ የከተማዋ ከንቲባ ልጅ የሆነችው ጄኒ ሜይ ብሮክ ለውጭ ሰው የምትታየው በዚህ መልኩ ነበር። ነገር ግን በአንድ ጨለማ ምሽት ይህ ሁሉ ውበት ደብዛው ጠፋ። ክፍሉ ተበታትኗል፣ መስኮቱ ተከፍቷል። ጄና ግን የለችም። ታዋቂዋና ተወዳጁ ጄና ሜይ ብሮክ የት ገባች? ታፍናለች ወይስ በራሷ ፍቃድ ጠፍታለች? ዛሬ የዚህን ምስጢራዊ ታሪክ በዝርዝር እንመለከታለን። ታሪኩ የሚጀምረው የጄኒያ ሜይ ብሮክ እናት የጄኒያን የመኝታ ክፍል ከፍታ ለማየትና ለመሰናበት ስትሞክር በክፍሉ ውስጥ አለመኖሯንና ድንጋጤ ይፈጥርባታል በእናቷ። ሆኖም በሚቀጥለው ቀን ጠዋት ከተማዋ በድንጋጤ ተውጣለች። የከተማዋ ከንቲባ በጋዜጣዊ መግለጫ ልጃቸው መጥፋቷንና እንደታፈነችም ያምናሉ። ፖሊሶች የጄናን ቤት ሲፈትሹ ክፍሏ ተዘበራርቆና መስኮቱ ተከፍቶም ያገኙታል። መርማሪ ሃሪስ ይህ የታቀደ እገታ ነው ብሎ ሲያስብ፣ ወጣቷ መርማሪ ማርሽ ግን ጥርጣሬ ነበራት። በክፍሉ ውስጥ ምንም ጠቃሚ ነገር አልተሰረቀም። ይህ ሁኔታ ሆን ተብሎ እንዲመስል የተደረገ ድራማ ሊሆን እንደሚችልም ይጠቁማል ብላ ታስረዳለች። መርማሪዎች መጀመሪያ የጠየቁት የጄናን የቅርብ ጓደኛ ማያና ፍቅረኛዋን ጃክ ነው። ሁለቱም የሚሰጡት ምስክርነት ተመሳሳይ ነው። ጄና ሁልጊዜ ፍጹም ነበረች፣ በውበት ውድድር አሸናፊና በትምህርቷ ጎበዝ እና በበጎ አድራጎት ስራዎች ንቁ ተሳታፊ። ጃክ እንደሚለው ከሆነ ጃን ምንም እንኳ በቅርቡ ዝምተኛ ብትሆንም ደስተኛ ለመሆኗን የሚያሳይ ምንም ምክንያት አልነበረም ይላል። ለውጭ ሰው ጄና ሁሉንም ነገር ያሟሉላት ልዕልት ነበረች። ፖሊሶች በምርመራ ላይ ያሉ ኤሊ ግሪን የተባለ የጄኒ ክፍል ጓደኛ ወደ እነርሱ ይመጣል። ኤሊ በክፍሉ ውስጥ የተገለለና ብዙም የማይታወቅ ተማሪ ነው። ጄና አዝና ነበረ፣ ማንም የማያየው አይነት ጥልቅ ሐዘን ውስጥ ነበረች በማለት መርማሪዎችን ለማስረዳት ይሞክራል። ነገር ግን መርማሪ ሃሪስ የኤሊን ንግግር ውድቅ ቢያደርግም ወጣቷ መርማሪ ማርሽ ግን የልጁን ስሜት ትኩረት ሰጥታ ትመለከተው ነበር። ኤሊ የጄናን ጽሑፎች ድርሰት ለፖሊሶች ያሳያል። በጽሑፏ ውስጥ ጄኒ ራሷን በሚያምር ሳጥን ውስጥ እንደተቆለፈባትና ለሰው ደስታ ስትል ራሷን እንደሰዋች ገልጻለች። ኤሊ ይህንን ስሜት በደንብ ይረዳዋል። ምክንያቱም እህቱ ዳንያሊ በተመሳሳይ ሁኔታ ውስጥ አልፋ ሕይወቷን አጥፍታ ስለነበረ። ኤሊ የጄኒያን ምልክቶች ቀድሞ በማየቱ እሷን ለማዳን ቆርጦ ተነስቷል። መርማሪ ሃርሽ ኤሊን እንደ ዋነኛ ተጠርጣሪ አድርጎ በመውሰድ ሊያስረው ይሞክራል። ሆኖም መርማሪ ማርሽ ከኤሊ ጋር በመተባበር ሚስጥሩን ለመፍታት ትጥራለች። የጄኒን ማስታወሻ ደብተር ካጠኑ በኋላ ጄኒ በቤተሰቧና በህብረተሰቧ የተጫነባትን ፍጹም የመሆን ጫና መቋቋም አቅቷት እንደነበረም ይገነዘባሉ። እያንዳንዱ ሽልማቷና እያንዳንዱ ፈገግታዋ ከውስጧ እየሰበራት ነበረ። ከብዙ ጥረት በኋላ መርማሪዎችና ኤሊ በመጨረሻ ጄኒ ልትገኝ የምትችልበትን ቦታ ብሪጅ ክሊፍ ኦቨርሎክ ወደ ተባለው ያመራሉ። እዛም ከደረሱ በኋላ ጄኒን በጫፍ ላይ ቆማ ያገኟታል። እሷ የታፈነች ሳይሆን ከጫናው ለማምለጥና ድምጿን ለማሰማት የሞከረች ምስኪን ነበረች። ኤሊ ወደ ጄና በመጠጋት ልብ የሚነካ ንግግር ያደርጋል። ማንም አየኝም ብለሽ ታስቢ ይሆናል፣ ግን እኔ አይሻለሁ። ፍጹም መሆን የለብሽም፣ ሰው መሆን ብቻ ይበቃል ይላታል። ጄና ስቅስቅ ብላም ታለቅሳለች። ሕይወቷ በሩቅ ለሚያዩት ሁሉ ገነት ቢመስልም ለእርሷ ግን እስር ቤት እንደነበረ ትናገራለች። መርማሪ ሃርስም ስህተቱን አምኖ ጄኒና ኤሊን ይቅርታ ይጠይቃል። ይህ ታሪክ የሚያስተምረን ትልቅ ቁም ነገር አለ። ብዙ ጊዜ ሰዎችን የምንመዝነው በውጫዊ ስኬታቸው፣ በደማቅ ፈገግታቸው ወይም በማህበራዊ ሚዲያ በሚያሳዩት ምስል ብቻ ነው። ነገር ግን ከዛ ውብ ገጽታ በስተጀርባ የሚሰቃይ ነፍስ ሊኖር ይችላል። ስኬታማ መሆን ማለት ደስተኛ መሆን ማለት አይደለም። በዙሪያችን ያሉ ሰዎች ደህና ነኝ ሲሉ እውነታቸው መሆኑን ደግመን ደጋግመን ማረጋገጥ አለብን። ማንም ሰው ፍጹም እንዲሆን አይጠበቅበትም። ስሜታችንን መግለጽና እርዳታ መጠየቅ የጥንካሬ እንጂ የድክመት ምልክት አይደለም። የዕለቱ መልእክታችን በዝምታ የሚሰቃዩትን ድምፅ እንሆናቸው፣
ምክንያቱም አንዳንድ ሰው አለው ማለታቸው በቂ አይደለም። ደግመን ደጋግመን እንጠይቃቸው እንላለን። እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።